የለም ብልሽ ታምኛለሽ ወይ ሃይሚ አለ። ዲኤን ስለተመረመረ ያንተ ነው ተብሏል። አላምንም ነው። አሁን ታያላችሁ እኮ አሁን መቋጫው እየደረሰ ስለ እውነታው ሊወጣ ነው። ይሄ ነገር ድራማ መሆኑ ልጅቷ እኮ መጨረሻ ላይ ያለች አልሰማሽም እንዴ አንቺ? እሷ የተሰጣት ካራክተር እኮ ነው ውዴ። የተሰጣት ካራክተር መሆን ያለበት ነው። ቆይ ኪዶ እዚህ ላይ እኔ ማለት ነው መጨረሻ ላይ አሁን ነው እያልክ ነው ያለሽው አይደል? መጨረሻ ላይ ግን ሃይሚ ነው የምትሰደው እዚህ ላይ። ለምን ማታም ነው እዚህ ልጅ የሷ አይደለችም፣ ልጁ የሷ አይደለችም ተባለች። ሃይሚ እምነት የላትም በሷ ነው ለሃይሚ ነው። ሃይሚ ልትሰደብበት ትችላለች፣ ግን እውነታው ይሄ ነገር ታምነኛለሽ አታምኝም የሚለው ነገር ይመስለኛል። እንግዲህ እኔ እንደተረዳው እንደዚህ ነገር እንደዛ ነው የሚለው እንግዲህ የነገር ይሄኛው የዛሬ የተለቀቀው ትላንት በቀጠሉት ነው። ግማሹ ለቀቁት፣ ግማሹ ዛሬ ለቀቁት። የነገው አይተን እንፈርዳለን። እኔ ግን ያልኩት ያለሁት እስከ ዛሬ የምላችሁ ያለሁት ስራና ስራ ብቻ ነው። አለቀ። እሺ መጀመሪያ ከኔ ጋር እንደማታምነውና እሷ እንደምትረገጥ የሚያርጉ ነገር ቲቲ መጨረሻ ላይ ለምን እንደዚህ ብሎ ሄሚላ አንድ ጥፋት ማን ነው የሚያወሩት? እኔ ጥያቄ የሆነብኝ ማለት ነው ተባምኖ የተቀበለ ነገር ነው። አጥቂ ሰው ሄሚላ መጀመሪያ ከኔ ጋር ሁኚ ልጅ አብረን እናሳደጋለን አለ። እሺ ብላ ልጅቷ ወስና ስትሄድ አሁን ደግሞ ሌላ ጥያቄ፣ ለምንድን ነው እንደዚህ የሚያደርጉት? መጨረሻ ላይ ሄሚላ ነው። አዎ ግራ የገባኝ ነገር እሱ ነው። እኔ እዚህ ጥያቄ እዚህ መጀመሪያ ከኔ ጋር ሁኚ የነበረው መጀመሪያ እናሳደጋለን ይላል። አሁን ደግሞ ታምኛለሽ ወይስ ምንድን ነው? ወይ ቤተሰብ እኮ ነው ወንድሞቹ ነው አምነው ተቀበሉ እንዴ? ይሄ እሱ ራሱ ነው የኔ ልጅ ብሎ ተቀበለ። የሚሳድበው ነገር አንድ ነገር የለም። እዚህ ውስጥ ምን ሆናችሁ ነው? የትኛው ሀገር ነው ቡታጀራ ዲኤን ምርመራ ያለው? እናንተ ምን ሆናችሁ ነው? የሚያይ ቪዲዮ ያየን እኮ ነው የሚፈርደው እንጂ አለ ያናቅም እኮ ቢያንስ እንኳን ስሙ፣ ሌላ ቦታ ሳትሄዱ ጂሜል የሚለውን ጎግል ላይ ጠይቁት። ቡታጀራ ዲኤን ምርመራ አለ ብሎ መጣው እኮ ወረቃ መጡ። እሺ ምን መጡ እንጂ ቡታጀራ ዲኤን ምርመራ የለም። በቃ በዚህ ነው። ወይኔ ጉዴ ፈላ። ድራማ ነው አትበሉ በቃ። እሺ ሌላ ነገር ተሆነ ድራማ ነው። ስራ ነው በቃ። እዚህ በፍፄ ነው በቢክ የተለቀቀው አላየሽም እንዴ? ካሜራ ደቅ ነው አንድ ሰው መቀጥቀጥ ምን ይልታል? ካሜራ ደቅ ነው። ስራ ነው በእናታችሁ። ግን ለምን አስፈለገ? እሷ መጨረሻ ላይ የምትረገጠውና የምትሰደው ነው ያልኩት ያለው እንጂ ስራ ነው። መጨረሻ ላይ ስራም ሆነ ስራ አይደለም ስራ አትበሉ እየተባለ ነው ከሁሉም ቦታ። ግን ያስታውቃል። ቢኒ ያላየሽም እንዴ? በቢክ የተለቀቀው አሁን ማለት ነው ፍፄና ቢክ እንትን ነገር የለቀቀው እንደዚህ አንድ ሰው ህግ የለም፣ ኢትዮጵያ ህግ የለም። እንደዚህ ስራ እውነት ቢሆን እንደዚህ ካሜራ ደቅ ነው። እነሱ የራሳቸው ጉዳይ ግን እዚህ ጋር አታምነውም ብሎ መርገጥ ጀመሩ። አሁኑኑ ራሱን መርገጥ ጀመሩ ነው አታምነውም ብለው። እኔ እኮ ያናደደኝ ያለው እሱ እኮ ነው። መጨረሻ ላይ ካራክተር ለምንድን ነው እሷ እንደምትረገጥና እሷ እንደምትሰደብ የሚያደርጉት ነው። እንደዚህ ብላችሁ ማለት እንዳታው ማን ባለቤቷ ነው? ማን ነው የሚያርገጠው? ራሱ እኮ ነው ያርገጠው። ሄዳ ሁሉም ችጋራም እሱ ነው። ማን ነው የሚያርገጠው ደግሞ? እሷ ላይ ያወራ ሴት እኔ ቆንጆ ስራ መሆኑ አሁን አንዳንሽ ከመጀመሪያ ጀምሮ እኔ ስልሽ ያለሁት አይደለም ከእንደዚህ አትበይ እያልሽኝ አሁን ከሆነ እኮ ይሄ መጥፎ ነው። የምር ከባድ ነው። ስራም ይሁን ምንም ይሁን ግን እንደፈለጋችሁ ነው። በቃ ንቁ። እስቲ ብዙዬ ታውራ እሷ አሪፍ ነገር ታወራለች። እና እኔ ስራ ነው ማትግዬ ንቂ የኔ ቆንጆ ውዴ ማሬ ተይ እንጂ እግዚአብሔር ይመስገን። እንደማመጥ ገበያ እናርገው። እንደማመጥ ይገባናል። ሚት አርግ ድምጽ ያላቸው
አንድ ላይ ያወራችሁ እንዴት እንግባባ? ወይ የቲትዬ እንዴት አያችሁት የዛሬውን? ኧረ ግራ ነው የገባው። እግዚአብሔርን አንድ የሆነ ፓርት እኔ ያናደኛል እንዴ። ያውልሽ አንድ ነገር አለ። እሱ ያኔ እኔ እንደሚመስለኝ ከሆነ እሱና የሰማችሁኝ ነው? አዎ እሱና ልጅቷ ከኋላዋ ሰው አለ ይባላል። ውሸት ዛሬ የመሰለኝ ነገር ማለት ነው። ራሱ ብሩኬና ራሱ ልጅቷ ተነጋግረው ነው ይሄን ነገር ሃይሚን የሚፈትናት። ለምን አስፈለገ ይሄን ያህል ሃይሚን መፈተን? እንደማመጥ ለምን አስፈለገ? ዝም በሉ፣ እያወራችሁ እኮ ነው። ቡዜንት ዝም በሉ። ይሄን ያህል ሃይሚን መፈተን ለምን አስፈለገ? እቺ ልጅ እቀበላለሁ፣ ልጅህ ነው፣ አምኛለሁ፣ ካንተ ጎን አልለይም። ቡዚ አምና ጨርሽ ታያብ ትጨርሽ ከዲዬ በቃ አምና መጣች አይደለ ቲቲዬ? አዎ እሺ አንቺን ነው የማፈቅረው፣ አንቺን ነው የምፈልገው አለ። ትክክል፣ እሱን ነው የሚፈልገው አለ። ውዴታው የሚያስገድደው ነገር የለም። ተገደድናችን እያዝ የሚለው ነገር የለም። ግን መጨረሻ ላይ የተናገረው ንግግር እሺ አምነሽ አሁን ይሄ ልጅ ብንቀበል ብናሳድግ ትቀበያለሽ ወይ አላት። ታምኛለሽ ወይ ሲላት አላምንም አለችው። እሺ ምን ትሁን እንዴ? በምርመራው ልክ ነው አምኛለሁ፣ ልጅህ ነው ግን አላምንም አለች። ተመረመረ፣ አመነች። እቺ ልጅ ምን መሆን አለባት? እሺ እንደገና እሱ አሁን ሃይሚ እንድትረገጥ ሃይሚ እንድትሰደብ ሌላ አጀንዳ ነው ያመጣው ብሩክ። አይዎ ይሄን እየተረገጠች ነው ካሁኑ አታምነውም ብለው እንዴ ልክ እኮ ነው። አሁን በቃ ይኸው አሁን ማመን አለማመኑ ነው ብሎ እኮ ጥሎ የሄደው እንድትረገጥ ነው። አታምነውም እንዲባል ነው ይሄ ሁሉ የተሰራው። አሁን ዛሬ ደግሞ ነገ ደግሞ ተፈላጊ ነው ወይ እሱ ተፈላጊ ነው። እዚህ ጥያቄ የጠየቃት መቼ ነው የነበረው? የምጠየቃት መጀመሪያ ነበረው ያንተ ነው ተብሎ ወረቀት ሲሰጣ የኔ አይደለም፣ ሁለተኛ ምርመራ ዴነን ምርመራ ማድረግ ይፈልጋሉ የኔ አይደለም ብሎ ቀብረር ብሎ መናገር ነበረበት። አንቺ ማመን ካለብሽ እመኒ፣ ካላመንሽ ደግሞ በቃ ብሎ ቁርጥ ያለ ንግግር መናገር ነበረበት እንጂ የኔ ነች ብሎ ከተቀበሉ በኋላ አሁን ያለ የማያስፈልግ ጥያቄ የሚጠይቃት ለምን አስፈለገ? አሁን ደግሞ ትረገጣለች እንዴ? ለምን እንደዚህ ያደርጋል? ማን ነው ያረጋግጠሽ? እንግዲህ አስቡ። እኔ እንኳን አላየሁም ነበር። በርግጥ ያው አታምነውም። እስከ መቼ ነው የማታምነው? 2 ዓመት ከምናምን ሆናት ብሎ አሁኑኑ ጀመሩ። ለምንድን ነው የሚፈትናት? አየፈተናት ነው የሚባል ነገር ምን አይነት ፈተና ነው? ለምንድን ነው የሚፈትናት ነው የምለው ነው እኮ። ፈተና ምን አመጣው? ይሄን ያህል መራመድ አሁን ነገ ተነገ ወዲያ ሆነ ነገር ቢከሰ በጣም ይደብራል። ግፍም አለው። ቆይ አንድ ነገር አለ። አሁን አንድ ነገር አለ። ብሩኬ እንዳላረገም እርግጠኛ ነን። ልጁም እንዳልሆነ እናውቃለን። ነገ ተነገ ወዲያ ግን ራሷ እዩም መታ እዩና እሱ ተነጋግረው ነው ብዬ ነው አሁን እኔ ውስጥ ያመነው። በቃ ልጁ ያንተ አይደለም ሃይሚን ለመፈተን ነው፣ ሃይሚን እንደዚህ ለማድረግ ነው ይብላ። ነገ ይሄን ያህል ለምን ተራመድክብኝ፣ ለምን እንደዚህ ፈተንከኝ ብላ ብትሄድበትስ? አይቀርም እንደዚህ ነገር አይቀርም። ምክንያቱ እንደዚህ በትዳር ውስጥ የኔ ነች የሚላ ነገር እንደዚህ ያማከል ፈተና ለምን ያስፈልገ? አሁን ለምን ትቷት ሄደ? ለምን ትቶ ሄደ? አሁን በቃ እሱ መጨረሻ ላይ እንደዚህ ነው። ትዕግስት የለው፣ ሰው ማስረዳት አይችል፣ መናገር አይችል፣ ተናግሮ ማሳመን አይችል። በቃ መሄድ ነው ስራው፣ መሄድ። ሃይሚ አሁን ንግግሯ ትክክል ነው። ምንም ነገር የለባትም። ጀምሮ ማለት ነው ብዙ እግዚአብሔርን በጣም ነው ደስ ያለኝ። በቃ እንዴ እሱ ራሱ እዚህ ነው የሚፈልገው የነበረው እያልኩ ነበር። ለካ ሌላ ጥያቄ ጠየቃት። በዚህ እሺ ስትብል ሌላ ጥያቄ እምቢ ስትል ደግሞ አልፈልግም፣ በቃ እዚህ ነገር እዚህ አልፈልግም ስትል ደግሞ ቃልሽ ገብተሽ ነበር፣ እዚህ ገብተሽ ነበር፣ በዚህ ወጣሽ፣ በዚህ ገባሽ ትባላለች። በእርግጥ እኮ ቲትዬ በእርግጥ ያኔ እንደ እንትኑ ስትሄጂ እንደ ሪሊው ስትሄጂ ትክክል አይደለም፣ ግን ስራ ነው። ሊያቆሙት ሊቋጩትም ሊፈልገው ይሆናል። አሁን ሊያጠናቁትም ሊሆን ይሆናል። ግፋ ቢል 1 2 ወይ 3 ቢሰሩት ነው ከዚህ በኋላ ወይ 2 ቢሰሩት ነው። ነገ አሁን እሷ ማሳዋን ሰብስባ ትመጣለች። እሱም ያለው ነገር ተናግሯል። ልጅቷ አልገባ ብሏት ነው። ጭራሽ እኮ የልጅቷ እናት እኮ ጭራሽ ምርጫ አስገባቻት ሃይሚን። መጨረሻ ምርጫ ውስጥ ያስገባችው
ተናገረች እኮ ምርጫ ውስጥ መግባት አለባት እንዴ? እያስገባቻት እኮ ነው። ፊት ቆመ እሱ አፉ ሙሉ ለጎመው እየተናገረች እኮ ነው። ቡዝዬ ዛሬ እኮ መናገር ያለበት እጁ ላይ ነው ያለው። እሱ ነው ዛሬ ፍትፍት አድርጎ መናገር ያለበት። ችግሩ እኔ ላይ ነው አለ ሀሰን ምን አደረገ? ሀሰን ከጎኗ ነው ያለው። አመጡት፣ በቃ ለስራ አመጡት። ሀሰን ከጎኗ ነው ያለው። ተረጀ ብቻዋን ትሁን እንዴ? ሀሰን ምንም ያደረገው ነገር ምንም አላደረገም። ሀሰን ንገራት እና ትሂድ ከፊት ለፊታችን ነው ያለው እኮ። አስረዳትና ትሂድ። ልጁን የምትሰጥም ከሆነ ተቀበላት ነው ያለው። ልጁን ትክክል አይደለም ሀሰን። እዚህ ጋር ግዴታዋ ነው ማሳደግ። ህፃን ነች፣ ግዴታዋን እስከ 5 ማሳደግ። ህፃኗ ግዴታዋን ማሳደግ። ብሩኬ እዚህ ጋር ተናገረ። ወንድ ነው ደግሞ ማን ሴት አረጋት? ወንድ ናት፣ ወንድ ነው። እንደ ቀሚስ አልብሰው ፊልም ይጫወታል እዛው ላይ። እስቲ ግቡዳ ድራማ እንትን ውስጥ ይኸው እንደገና ወንድ ነው ልጁ። አፍ ውስጥ እየለጎመች እየመጣች አይደል? ድምፁ እንዳይታወቅ እሪ ብሎ ሲያለቅስ አትሰሙም እንዴ? ወንድ ነው። ምን ሆና ነው? አልበላችም ወይ አለ እኮ ሴት ናት እንጂ አልበላችም ወይ አለ። ፊቱን ለምን አታዞረም? ፊት ለምን አናይም? ምን ችግር አለ? ልጄ ብሎ ቢያቅፋት ምን ችግር አለ? መጀመሪያ ሳላቀፋት እንዴ ትንሽ ትናንትና ራሷ የተሻላለ ሃይሜ ስትቀበላት ጀርባዋን ለኛ ሰጠች። ወደ ካሜራው ኋላ ዞረችና ፊቱን አዞረ። ልጁ ወንድ ነው። ዛሬ ነው ሲያለቅስ ድምፁ ያየሁት። እሱማ ካሜራ ላይ መውጣት አልፈለጉም ማለት ስራ ያመጧት ልጅ ስለሆነች ሰው ማየት አልፈለጉም እንጂ ሴት ናት፣ ወንድ አይደለችም። ታያላችሁ። እሺ ሴት ከሆነች እስቲ ግቢና እንደገና ድምፁን አዳምጪ። የዛሬውስ ግቢና ድምፁን አዳምጪ። የወንድ ድምፅና የሴት ድምፅ ማለየት አቃታችሁ እንዴ እናንተ? እንጃ የህፃን ልጅ ድምፅና የወንድ ህፃን ልጅ ድምፅ ለየታችሁ አታውቁም እንዴ? እንግዲህ የወለዳችሁ ታውቁታላችሁ። በእኔ በኩል አላውቅም። እንደዛ በይ። ወንድ ይሁን ሴት ይሁን ማለት ነው። ብዙ እኔ ጥያቄ እዚህ ስራ ቢሆን ለራሱ ለሃይሜ ጥሩ ስም አይሰጣትም ያለው። ጥሩ ስም አልተሰጣትም ዛሬ። በቃ ዛሬ በኃይለኛው ጥሎላት ሄደ። ምን ይሉታል እዚህ? ምን አይነት እያፈተና ነው የነበረው? በሱ ምንም አይነት እምነት ከሌላ እንደሌላት እኮ ነው በካሜራ ፊት በአደባባይ ፊት እያደረጋት ያለው አይደለም። ቲቲዬ ይኸውልሽ መጀመሪያ ካጠገቤ ትሆኛለሽ ወይ ሲላት አዎ ሆናለሁ፣ ለሚመጣው ሁሉ እጋፈጣለሁ አለች። ሰው ናትና ዲኤንኤን ተመርምሮ ምን ብሎ ሲመጣ ወረቀቱን ስታይ ልጁ የሱ ነው ተባለች። እዚህ ጋር እኮ ምን ታድርግ ልጅቷ? እሷ ለምንም ጥፋት ደግሞ የኔ ነች በቃ ተቀብያለሁ። ለምን ዋሸኝ ነው እኮ አሁን። ለምን ዋሸኝ ነው እኮ እሷ እንትን ለምን ዋሸኝ የኔ አይደለችም ብሎ ለምን ዋሸኝ? እንደ ብልግና ነገር ባረግ እንደዚህ አደባባይ ላይ ወጥቼ እናገራለሁ ወይ አለ። ታዲያ ልጅ ትመነው አትመነው? ብቻ እንኳን ወደ ራሷ ተመለሰች። ችግር የለውም። በእርግጥ ግን የዛሬው ነው ትንሽ ያስጠላኝ እኔ። ታምኛለሽ አታምኝም ተብሎ አይ አለምንህም ስትለው ጥሎ መሄድ የለበትም። የተቀዳ ነው ገዝቱ ያስተጋባ ነው። ይህ ቅዱታያችሁ መለጠል ማለት ነው። ምን አገባን ታዲያ? አይመለከትም። ማለት ጥሎ ሄደ። ዛሬ አይደለም ሁሌም ነው ጥሎ ሄደው። የሚያመጣው እሱ ነው። ጥሎ ሄደው እሱ ዛሬ ነው ጥሎ ሄደው። ተናግሮ ማሳመን አይችል። ተናግሮ ንግግር ለምንድን ነው እንትን ለሷ ቁርጥ ያለ ንግግር አይነግራትም? ዛሬ እሱ እኮ ነው መናገር ያለው። ይሄን ነበር የጠበቁት እኔ ራሱ እንቅጩን ቁርጥ ያደርጋሉ። በቃ አሁን በኋላ ብሩክ ነው የሚጨርሻው። ሃይሚ በቃ እሺ ብላለች ብዬ ሲጠብቅ ጭራሽ ደግሞ ለሃይሚ መጨረሻ ላይ ጥያቄ ጠይቁ ይሄዳል። ኧረ ወንድ አስገባችሁ። ባንግላዴሽ አስገባሽ አንቺ። ባንግላዴሽ አውጣ ጠንቅራ ራሱ ነው የገባው። ሊሳተፍ ነው የገባው። ራሴ እያመመኝ ነው። ሌላ ጨዋታ አምጡ እንዳታወሩ በቃ። አይ ችግር የለውም በቃ ቀይራለሁ። እሷን ሚናቆማ ሁሌም ለምን አልተከበረች? ለምን እንደዚህ ወለች? ቢዘቀዝቋትም ቢሰርቧትም ሃይሚነቷን ማንም የሚለውጣት መጀመሪያ አይደለም ብዙዬ። አሁን ብቻ አይደለም የቀረ የአሁን መዘቅዘቅና የአሁን ስድብ አይደለም። ብረት ይግባሽ ተብላ ስትሰደው ሁሉ ሆነ አልፋ መጣለች። ስንት ነገር ሲመጣሽ አይደል ባለጌ እየደጋገምኩ እኮ ላኩልሽ ስንት ነገር እንዳለፈች
አይ ስለማያስገባኝ ዩቲዩብ ውስጥ ገብቼ ምናምን ነው የመጣሁት። ወይኔ ለምን ደግሞ አያስገባሽ ግን? ችግሩ ምንድነው? በዛኛው አካውንት እኮ አያስገባኝም። ይሄ እኮ ሌላ ነው። እንደዛማ ጠንካራ ሰው ይቻላል። ቲቲ ያረግሽው ፎቶ ምንድን ነው? ዝም በይ በእናትሽ አኩርፋለሁ። አኩርፋለች። እናንተ ደስ ብለኛል ሲጨፍር። አሁን ደግሞ ጨራሽ ነው። አንድ ቀን ማስከፋት፣ አንድ ቀን ማስደሰት እነሱ ለኛ ያስቡም እንዴ? ኧረ ወደዛውስ በእውነት ጌታ ነው ያስጠላል እንደዚህ ነገር። ሳሚልኝ የት ናት? ደሞ ዛሬ ትመጣለች አታርጉላት። ቆይ ስራ ላይ ነች። ከፍታለች። ኧረ ከፍታለች። ብቻዋን ነው አሁን መጀመሪያ የምታነበንበው። ሼር አርጉላት። ለብቻዋ ነበር የምትጮኸው ቅድምም። ዛሬ ደብሮኛል ስትል ነበር። እንደው አንቺ እኔ ራሴ ደብሮኝ ነበር። የኔ እናት ወይኔ ሳሚዲ ይገርማል። ቤቱን ከከፈተ ሰው ኬስት ካስገባች ሼር ታደርጋለች። አይ መጨረሻ ላይ በጣም ይደብራል እንጂ አሪፍ ሂደው ነበር። አሪፍ አይደለም። በቃ እሱ ነበርበት ሁሉ ነገር መመለስ የነበረት መልሰላት ስትሎ ደግሞ በቃ ተም ነው ያለ አልተነቀም። መልስላትማ ሲባል ወደ ሀሰን ዞረ። አሸብራ ሀሰን ምን አደረገ? ሀሰን እኮ ምንም ነገር ያደረገው ነገር የለም። ታምኚኛለሽ አታምኚኝም ምርጫ ለምን አመጣ ነው የኔ አባባል። ታምንኛለሽ ወይ? የኔ አይደለም ሲልሽ ታምንኛለሽ ወይ? እንዴ አላምንህም ማለት እውነቷን እኮ ነው። ትክክል ነች እኮ እሷ። ለምን ችግር አለ? አምኖ አይደለም ተቀበለ። ራሴ ያመነልት እንዴት አድርጋ ነው እሷ አላምንህም ዛሬ ራሱ እኮ ተናግሯል አቶ ፍፄ። በቃ ከሆነ ሆነ ልጁ ነው ምናምን ሲል እሱ አመነ፣ ጓደኞቹ አመኑ። ምን አድርጊ ነው የሚላል ልጅቷን ጥያቄ። ዛሬ ሰው ሲደበድብ ነበር። ሲጀመር ልጁ የፍፄ ነው። ምን ይሻላል እንበል እንጂ ቢኒያምን ሲቀጠቅጡት ነበር ዛሬ ለሶስት እንደዚህ ብሎ እነሱ እንደዚህ እያወራ በኋላ ልጅቷ ደግሞ ሜዳ ላይ አወጥቶ ጠላ ታሳለ። ደግሞ አስጠላ ነው ፍፄ። የሆነ ጭንቅላታም ሲያስጠላ አብራስ። ዛሬም እኮ እየፈረደባት ነው። ቢኒን እየቀጠቀጡት ከጎኑ ሁኚ የሆነ ሆኗል። ሰላም እኔ እንጃላ ግራሴ ጀመረ ጀመረ ፍፄ። አርፋይ ተመደም ሰብስክራይብ እንዳይነሳበት እንዳይዞሩበት ለማጣፋል ምን ነው ባደረጉት? እውነት እሷም መረጋት እኔ በጣም ነው የምታሳዝነው። ሁሉም ታባርኩ ቤቱ እያወረደ ነው። እናንተ እጄ እኮ አላረፈም። ኮሜንት ላይ እንደዚህ ብሎ መጻፈው ሰው የለም እንዴ? እውነት ግን እኮ ቡዜ በእናትሽ እንደው ቲክቶክ ላይ ሜንሽን አርጊላት። በቃ ሶስተኛ ዘው አታስገቡ፣ ጨርሳችሁ ነው በያቸው። ታየዋለች እኮ እሱማ ፍሬንዴ ነች። እናንተም ፍሬንድ አይደላችሁም? ለጻፍ ሆነት ዝም እንዳትበሉ። ፍሬንድ ታረጋለች እኮ ግን ችግሩ እኮ እነሱ ስራ ብለው ከያዙ የማንንም አያዩም። እናንተ ወጥማ እንዲያዳምጡኝማ እንደምን ጀዋሌ ይቀዳል። እንዴት ነው የሚዘጋው? በጣም ነው የሚያስጠላው። ይበቃል ብላችሁ ኮሜንት ለጻፉ። እንደዚህ ውጪ ከእንትኑ ውጪ ከጌስቱ ረጅ ዘጋሁት እኮ በይኛው መጣሁ። ወይኔ እንዴት ነው